ለምን እኔ አበባ? እኔ እኮ ስቃይሽን ህመምሽን መጋራት እፈልጋለሁ። አንቺን የሚቀርብሽ ለመጥፎ ነገር ደግሞ አልነበረ። አንተ እኮ ብዙ እድል አለ። ብዙ ሰዎች ይፈልጓል። ከኔ ጋር መሆን አይደለም መታየት የለብህም። ተይ ኑኑ፣ ብዙ ሰው ላውቅ እችላለሁ። የተሻለ ነገር ሊኖረኝ ይችላል። ግን እግሬም ጭንቅላቴም ወደ አንቺ ነው የሚያመራኝ። እንዴት ባስረዳሽ ነው የሚገባሽ? አታስረዳኝ። የማይሆን ነገር አይሆንም። የኔ አበባ፣ አንቺ እኮ ሰላሜ ነሽ። እንደ አንቺ አይነት ሴት አጋጥሞኝ አያውቅም። ወደፊትም አትመጣም። አለ አይደል የሆነ የሁል ጊዜ ምኞቴ ለወደፊት መመኛት ሴት። ያቺ ሴት ማለት አንቺ ነሽ። ግን በቃ ካልሆነስ? እኔም እኮ አልጠላህም፣ ግን ለአንተ ስለማስብልህ ነው ከአንተ ምርቅ። አንተ በጣም ጥሩ ሰው ነህ። የተሻለ ነገር ይገባዋል። በዛ ላይ እኔ በቃ አንድ ፈጣሪ ፈርዶብኛል። ግን ምን ላድርግ? ራሴን ለማጥፋት ሞከርኩ፣ ግን አልቻልኩም። ከሰው መራቅ እፈልጋለሁ፣ እሱንም አልቻልኩም። ንገረኝ፣ ምን ላድርግ? ቆይ ምን አጥፍቼ ነው እንደዚህ የምቀጣው? እሺ በቃ ተረጋጊ። አልገባኝ። ኑኑ እያስቸገርካት እንደሆነ እየነገረችኝ ነበር። ኧረ እኔ አትፍሪ፣ ምንም አያደርግሽም። አሁን ወደ ውስጥ ግቢ። ኑኑ በጭራሽ እንደዚህ አትልሽም። በጭራሽ ኑኑ አላልሽኝም? በይ ንገሪው። አይ በቃ ምንም ማለት አይጠበቅብሽም። ወደ ውስጥ ግቢ። ካመመሽ እኔ ራሴ ወደ ሕክምና ወስድሻለሁ። ስለዚህ ሂጂ። ኑኑ እጄን ያዥኝና ከዚህ እንውጣ። ማም በጣም ስለማከብርሽ ላለመናገር ራሴን እየተከላከልኩ ነው። የወይዘሮ ሄለን ጉድ ቀስ በቀስ እየወጣ ይገኛል። እንግዲህ ከገጠር እያመጣች ልጆች እንደምታሳድግ ይሄ ወሬ ተሰምቶባት ሳያልቅ እንግዲህ ሌላ ደግሞ ጉድ መጥቷል። በገዛ ልጇ በኤልሹ ምክንያት ማለት ነው። እንግዲህ ኑኑን ቫይረስ አለብሽ ብላ የውሸት ወረቀት አሰርታ መድኃኒት ሁሉ እንድትወስድ ትሰጣታለች። ኑኑ ግን በፍጹም ያመመኝ ስላልመሰለኝ ወይም ደግሞ ስላላመንኩበት ብላ መድኃኒቱን ሳትወስድ ለብዙ ጊዜ ትቆያለች። ኤልሹ ደግሞ ባገኘቻት አጋጣሚ ስለ ህመሟ እያስታወሰች ታስፈራራት ነበረ። እንግዲህ ኑኑ ሰው እንዲሰማ ያልፈለገችበት ዋና ምክንያት ወይዘሮ ሄለን ስለ በሽታሽ ሰዎች ካወቁ ይርቁሻን፣ ይጠሉሻል፣ አይወዱሽም። ስለዚህ ለማንም ሰው እንዳትናገሪ ተንፍሽ እንዳት ብላ እንግዲህ ተናግራት ስለነበረ ነው። ሰላም እንዴት ናችሁ? ውድ የሰብሌቱ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁልኝ። እንግዳ ድራማ ተወዳጁ እንግዳ ድራማ እንግዲህ በክፍል 32 ላይ እንግዲህ በጣም ብዙ አስገራሚ ትዕይንቶች ታይተዋል ማለት ነው። አሁን ደግሞ አዶኒ ትንሽ እያስጠላን መጥቷን። እዚህ ድራማ ላይ አዶኒ ልክ እያደረገ አይደለም ማለት የሆነ ደስ የማይል ነገር ነው የሚያደርገው። ልክ ሀረግ ድራማ ላይ በቢኒና በፂ ፍቅር መሀል እየገባ የሚያደርገው ነገር የለም፣ እሱ ነገር እዚህ ላይም እያሳየ ይገኛል። በዛ ላይ ደግሞ በጣም ነው የሚያስጠላው ተግባሩ፣ ደስ አይልም። ብቻ እንዴት እንደሆነ አላውቅም። አሁን ላይ በጣም ቤሉልና ኑኑያትን እየረበሻቸው ያለ ሰው ነው፣ ለዛውም በግድ ማለት ነው። እና እንግዲህ የኑኑያት ህመም አሁን ላይ ቤሉል ጆሮ ደርሰዋል። እንደምናስታውሰው እንግዲህ ወይዘሮ ሄለን ለቤሉል ፍቅረኛ ሴት አምታ እንድታማልለውና ከኑኑያት እንድታርቀው እየነገረቻት ነበረ። ይህን ነገር እንግዲህ ኤልሹም ታውቃለች። በዚህ ሀሳብ ተስማምተው እናቷ በገንዘብ እንደገዛቻት እና ወንድሟን ለማማለል ብቻ እንደመጣች ስለነገረቻት ይህን ነገር እየተጠቀሙበት ነበር። ነገር ግን ቤሉል ልጅቷን እንኳን ሊቀርባት ቀርቶ ጭራሽ ከቤት ወጥታ እንድትሄድ እያዘዛት ይገኛል። በዚህ መሀል እያሉ እንግዲህ ኑኑ ደግሞ እየሄዱ በጣም ስላስቸግሯት እሱን እንደማትፈልገውና አዶኒን እንደምትወደው በባለፈው ክፍል ተናግራ ስለነበረ በዛም ምክንያት እንግዲህ
ኤልሹ ጌም እንዲጫወቱ ታደርጋለች። እናም የቤሉል እጮኛ የተባለችው ቤሉልን ስትስመው ኑናያት በጣም ስትናደድ አይተናት ነበር በቅናት። እናም በዛ ቅጽበት እንግዲህ ወንድምየው የእሷ ተራ ሲደርስ ደግሞ አዶኒን እንድትስመው ስትጠየቅ እንደማታደርግ ስትናገር ሚስጥርሽን አወጣለሁ ብላ ታስፈራራታለች። ይህ ነገር ያናደደው ቤሉል እህቱን ወደ ጓሮ ጎትቶ ወስዶ ለምን ልጅቷ እንደምታሳቅቃት ደጋግሞ ሲጠይቃት አንተን ለመጠበቅ ነው ወንድሜ፣ ልጅቷ ላንተ አትሆንህም፣ እኔ እኮ ላንተ በማሰብ ነው ብትለውም የምታስቢልኝ እንደዚህ ከሆነ ይቅርብኝ ሲላት ቆይ በቃ ጠብቀኝ ብላ እንግዲህ የኑናያትን የምርመራ ወረቀት ታሳየዋለች። ቤሉል በነገሩ በጣም ይደነግጥና ወደ ሳሎን ሄዶ እንግዲህ ከወንድሟ ጋር በተቀመጠችበት ነበረ በእጁ ዝም ብሎ አንስቷት ሳያስፈቅዳት ማለት ነው። እኔ ግን እንደ መኩ አይነት ወንድም ይኖራችሁ ብቻ። ኧረ ወዲያ እንዴት እንደሚያስከበራችሁ እኮ። እህቴ እኮ ዕቃ አይደለችም አንጠልጥላት የምትሄደው ፍቃዷን አትጠይቅም አይነት ቃላት ነው የተናገረውና እና ቤሉል በጣም አዝኗል። ብዙዎች እህቱ ወይም ደግሞ እዛ አካባቢ ያሉ ሰዎች ልክ መታመሟን ሲያውቅ እሷን የሚሸሽ ነበር የመሰላቸው። ጭራሽ ፍቅራቸው አገር ሽቶ ቁጭ ብለዋል። እና እንግዲህ አይንህን አላይም እኔ ባዶኒን እወዳለሁ ያለችው ልጅ ከእሱ ጋር ጓሮ ላይ ሲያወሩ እንግዲህ የተፈጠረውን ሁሉ ይነግራታል ምን እንደሆኑና ስለ እሷ ሁሉንም ነገር እንዳወቀ ስትሰማ እንግዲህ ኑኑም ለምን ይሄ ነገር እንደተፈጠረባት በጣም በማዘን ስትነግረው እሱ ግን በጣም እንደሚወዳትና በህይወት እንደሚፈልጋት መድኃኒቱንም እንድትወስድ እየነገራት ነበረ። እና እንግዲህ ኑኑ ደግሞ እኔ መሞት ነው የምፈልገው ትለዋለች። እኔ እንድትኖሪልኝ ነው የምፈልገው፣ እኔ እኮ በችግርሽም ጊዜ አብሬሽ ነው መሆን የምፈልገው ሲል እኔ ግን ቤሉል ወንድሟ ባይሆን ብቻ ወንድሟም ላይሆን ይችላል። በነገራችን ላይ ከወይዘሮ ሄለን ንግግር እንደተረዳሁት ከሆነ ኑኑ የቴዲ ልጅ ናት። ምን መሰላችሁ? በአንድ ወቅት ቴዲ እና ወይዘሮ ሄለን ሆቴል ውስጥ ቁጭ ብለው እያወሩ ነበረ። እናም ቴዲ ይበቃሻል፣ ሰውን መግደል፣ ገንዘብ ማሳደድ ይበቃሻል፣ የምትወጂ ከሆነ ተመለሽ፣ ከዚህ በላይ አልጠብቅሽም፣ ያለዛ ግን በምጀምረው ህይወት ቅር እንዳትሰኝ ይላታል። እንዳይከፋሽ በምታየው ነገር ወይ ተመለሽ ይበቃሽ ቢላትም አንቺ እኮ ማለት በጣም ከሃዲ ሴት ነሽ። ምንድን ነው ያላት? እኔን ትተሽ ለገንዘብ ብለሽ ቶማስን አግብተሽ አርግዣለሁ አልሽ ሂደሽ ነው ያላት። እንደዛ ሲላት ምን አለች? አንተ ለእኔና ለልጄ ይሄን ህይወት አሰጠንም፣ ልጄ ደግሞ ህይወት ይገባታል ትላለች። እዚህ ጋር እንግዲህ እናንተ ፍረዱ። እዚህ ጋር አሁን ልጅቷ የቶማስ ብትሆን ኑሮ ያ ህይወት ይገባታል ምንም እናትየዋ ስላለች ሳይሆን በቃ ይገባት ነበረ። ግን ልጅቷ የቴዲ ትመስለኛለች። በዛ ላይ ደግሞ ኑኑና ኤልሹ ሆስፒታል ውስጥ እንደተቀያየሩ ቴዲ ያውቃል። እንዴት አወቀ? ይሄ ራሱ ሌላ ጥያቄ ነው። ምናልባት እሱ ሆን ብሎ አቃይሯቸው ይመስለኛል። ለምን ሄለን መጥፎ ሴት ስለሆነች እና ደግሞ ያው የቶማስ ልጅ ናት ከተባለ ሊያገኛት አይችልም ቴዲ አይደለም። ግን አይንዬ ጋር ስትሆን ግን እንደ ዘመድ እየሄደ ከልጅነት እስከ እውቀቷ ይጠይቃት ነበረ። ስለዚህ ልጁን እያያት ነው ያደገው፣ የሆነ ነገር እያደረገላት ነው ያደገችው እና በጣም ነው የምትወደው። በፊት ኑኑ ወይዘሮ ሄለን ቤት ሲገናኙ ነው ግን እንደማታውቂኝ ሁኝ ብሏት ነው እንጂ የሆነ ጊዜ ካያችሁ ልክ እሱ ስታየው ሩጣ ልታቅፈው ስትል በአይኑ ማለት እባክሽ እንደማንተዋወቅ እንሆን አላት። እሷም ደነገጠች በሁኔታው እና እንግዲህ በዚህ መጠን ምንድን ነው ይሄ ታዲያ? እንደዛ ካልሆነ ለምንድን ነው ኑኑያት እንደተቀያየሩስ እንዴት አወቀ? ከዛስ እንዴት እየ ልጠይቃቸው የሚለው ጥያቄ ያስነሳል። ከዛ እንግል ነው እኛ ቤሉል ምናልባት እህቱ ላትሆን ትችላለች ብለን የምንለው። እህቱን ብትሆን ደስ ነው የሚለው፣ ግን ፍቅረኛውን ብትሆን ደስ ነው የሚለን። ነገር ግን የኑኑ ነገር እንግዲህ እውነቱ ከቤሉል ጆሮ ደርሷል። ቤሉልም እንደታመመች ስላመነበት መድኃኒቱን ወስጄ አላቅም መሞት እፈልጋለሁ ስትለው በፍጹም እንድትሞች አልፈልግም፣ ተስፋ እንድትቆርጪ እኔ እንድትኖሪልኝ ነው የምፈልገው። እናም እኔ በጣም ነው የምወድሽ፣ እንዴት ላስረዳሽ? አይኔም ቅንጭላቴም ወደ አንቺ ብቻ ነው የሚመራኝ። በህይወቴ ውስጥ ብትኖር ብዬ የምመኛት ሴት ያቺ ሴት አንቺ ነሽ እና ኑኑዬ እያለ እንግዲህ እንደሚወዳት ነግሯታል። እሷም እኔም እኮ አልጠላህም ግን ላንተ አስቤ ነው ምሸሽ ብትለውም ነገር ግን መድኃኒቱን ወስዳ እንደማታውቅ ስትነግረው ወደ ሕክምና ሄደሽ መመርመር አለብሽ ይላታል። እናም እንግዲህ ጠዋት እንሄዳለን ተባብለው በዛን ሰዓት ሳሎን ጠዋት ሲገናኙ ሌላ ችግር ይፈጠራል። አዶኒ ሳሎን ነበረ። ስለ ታርጋው ቁጥር ሲጠይቀው የኑኑን ጉዳይ ለእኔ ተውልኝ፣ አንተ በመካከላችን አትግባ ብሎ ተናገረው። ቤሉልን በጣም ተናዶ ዝም አለው። እባክህ ከዚህ በላይ እንዳስቀይምህ አትከፋፋይ ብሎ ዝም አለው።
ነገር ግን ወዲያው ኑኑ ትመጣለች ወደ ሳሎን እና እሱ እንግዲህ እንደ ትላንትናው ችግር በሁለታቸው መካከል ቅሬታ ያለ ስለመሰለው ኑኑን እንደፈለገው ሊያታልላት ቢልም ግን ከቤሉል ጋር እንግዲህ አይን ላይን ተያይተው አምሮብሻን ሲላት ያያል ማለት ነው። እናም እንግዲህ እንሂድ ሲላት የኔን የሆነ ነገር ይዘህ መሄድ አትችልም፣ ከዚህ በኋላ የእሷን እጅ መንካት አትችልም፣ እሷ የኔ ናት እያለ እንግዲህ ቤት ውስጥ ግርግር ሲፈጥር ወይዘሮ ሄለን ትመጣለች። ይህን ነገር ትሰማለች። ሄለን አበደች፣ እንዴት ይሆናል? እና እንዳይሄዱ እንግዲህ በጣም ብዙ ነገሮችን ብታደርግም ቤሉል ደግሞ ማድረግ የፈለገውን ነገር ማንም ሰው አያስቆመውም። ነገር ግን ስለ ወይዘሮ ሄለን ብዙ ነገሮችን እየታዘበ መጥቷል። አንቺ ድሮ የማውቅሽ አይነት ሴት አይደለሽም፣ የማውቅሽ ይመስለኝ ነበር ግን ተሳስቻለሁ፣ ቀስ በቀስ እየተቀየርሽ ነው እያላት ነው እንግዲህ እና በጣም እንዳዘነባትና ያችም ያውቃት ሴት እንዳልሆነች ድብቅ ሴት እንደሆነች አሁን ማንነቷ እየወጣ እንደሆነ ለወይዘሮ ሄለን ቤሉል ልክ ልኳን ነግሯታል። ነገር ግን እነሷ ልታስቆመው በጣም ብዙ ውሸቶችን ብታወራም ኑኑንም ደግሞ እያስቸገርካት ነው ነግራኛለች ብላ ብትልም እሱ ግን በግድ ይዟት ቢሄድም ወዲያው ቴዲ ጋር ትደውልና እንዲያስቆማቸው ትነግረዋለች። ቴዲ ግን ከሄዱ ምን ብዬ አስቆማቸዋለሁ፣ በቃ ልጆቹን ታያቸው ሲላት አይሆንም የሆነ ነገር አድርግ ስትለው አግታቸው ትለዋለች። በዛ ቅጽበት ደግሞ መሲ ቴዲን ጥበቃ በር ላይ ቆማለች። ወይዘሮ ሄለን ደግሞ ቴዲን እነሱን አግታቸው ብላለች። እንግዲህ ቴዲ መሲ የጠበቀችው ነው። መሲ ጋር ሄድ ይሆን ወይስ የወይዘሮ ሄለንን ትዕዛዝ አክብሮ ቤሉልንና ኑኑያትን ያግታቸው ይሆን? በቀጣይ በክፍል 33 የምናይ ይሆናል። ስለነበረን ቆይታ ሁላችሁንም አመሰግናለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። ነባሮች ደግሞ ይህን ቪዲዮ ስትጀምሩ በላይክ ሼርም አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። በክፍል 33 ላይ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ቸር ቆዩልኝ።